ስለዚህ አንባቢ መሆንን ታውቅ ነበር። የቤት ዕቃ ስንገዛ የገዛች ያሰራች መጀመሪያ ላይ የመጽሐፍ መደርደሪያ ነው። የፍቅር ህይወት ከትዳር አጋር ጋር ያለው ህይወት ምን ይመስላል? ማያነብ ባል ካገኘሁኝ እኔ ራሴ ማነብ እየመሰልኩ ልጆችን አለማመዳቸዋለሁ። በጸሎት ነው ያገኘሃት? የለም ማምነው ምክንያቱም ተስተካክላ ነው ያገኘኋት። ሰላም ጤና ይስጥልኝ ውድ የአርታኢ ቲቪ ተመልካቾቻችን፣ ዛሬ ወደ ውቢቷ ጎጃም እንበራለን። ጎጃም በአብዛኛው በጤፏ፣ በማሯ፣ በልምላሜዋ ትታወቃለች። ከዚህ ለየት ባለ መልኩ ደግሞ የዛሬ እንግዳዬ ይዞልን የመጣው ሐሳብ አለ። በቅርቡ ዴይሊ ሜል ያወጣው አንድ አነጋጋሪ ጽሑፍ አለ። ነገር ግን ይህን ጽሑፍ በተመለከተ በ2010 ዓመተ ምህረት የዛሬው እንግዳዬ አስቀድሞ በዚህ ጉዳይ ላይ መጽሐፍ ጽፎበታል። እነኝም በመሳሰሉ ጉዳዮች ቆንጆ ቆይታ ይኖረናል ብዬ አስባለሁኝ። መልካም ቆይታ። እንግዳዬ አበረ አረፋይኔ አዳሙ፣ እንኳን ወደ አርታኢ ቲቪ በደህና መጣህ ማለት እፈልጋለሁ። እንኳን ደህና ቆያችሁ። እስቲ ወደ ውይይታችን ከመግባታችን በፊት ጠቅላላ ባለ መልኩ ራስን ለተመልካቾች ብታስተዋውቅ። አበረ አረፋይኔ እባላለሁ። ተወልጄ ያደግኩትኝ ጎጃም የውሽ ሚካኤል የምትባል አሁን የገጠር ከተማ የሆነች ጥንት ግን የደጃዝማች ተድላ ጓሉ ከተማ የነበረች ናት። የጎጃሙ መስፍን ማለት ነው። ከዛ በኋላ የገጠር ከተማ አሁን እኔ ስወለድ ደረስኩባት የገጠር ከተማ ናት። እዛ ነው ያደግኩኝ። በቃ እንደማንኛውም ያው ካርቱም ጠብቄ በገኝ ጠብቄ ከዛ ቀጥሎ ትምህርት ቤት ገብቼ እንግዲህ አሁን ባለሁበት ደረጃ ደርሻለሁ። አንተ ደራሲ ነህ፣ ወደ 4 መጽሐፎች ጽፈሃል። ከደራሲነት ባሻገር ደግሞ የታሪክ ተመራማሪ እንደሆንክ ስራዎች ያሳያሉ። በተለይም ጥንታዊ የጎጃም ታሪክ የሚለው መጽሐፍ በአንደኛ መጽሐፍ፣ ሁለተኛ መጽሐፍ እያልክ ያወጣቸው እንትኖች አሉ። እስቲ የዚህ የጎጃምን ጥንታዊ ታሪክ ጠቅላላ ባለ መልኩ ይዘቱን እስቲ። ጥንታዊ የጎጃም ታሪክ ብዬ አንደኛ መጽሐፍ አድርጌ ከፍዬ ያሳተምኩት መጽሐፋን ይዘቱ ከጥንት ጀምሮ የጎጃምን ታሪክ ከመጀመሪያው ጀምሮ እስከ 350 ዓመተ ምህረት ከዓመተ ዓለም እስከ ዓመተ ምህረት ድረስ የሰራሁት። እሱም የያዘው ጥንት ጎጃም ምን አይነት ህዝቦች ይኖሩበት እንደነበረ ከሳብ ሲልም ከመጀመሪያው ከአዳም ጀምሮ ከዛም ቀጥሎ ያሉትን ኖህ የልጅ ልጆቹ ቀጥሎ የጎጃም ባለ ርስቶች ባላባቶች ደግሞ ርስታቸው መሬቱን ተከፋፍለው በወረዳ እንዴት እስካሁን ድረስ በስማቸው ተሰይሞ እንደኖረ ጠቅለል አድርጎ የሚመጣና የተፈጥሮ ከጊዮን ጀምሮ የተፈጥሮ ስጦታዋን የጎጃምን ጮቄ ያለ ሌሎች ወንዞችም አሉ እነሱን አጠቃላይ ይዟል። እንዲሁ ሃይማኖቱም ራሱ የተወሰነ ስለ ሃይማኖቱም አስይዤዋለሁ። ምክንያቱም የባኮስ ከ34 ላይ ኢየሩሳሌም ሄዶ ተጠምቆ ሲመጣ የት ነው ያረፈው፣ የት ነው ስብከት ያደረገው፣ ስንደኬ የት ናት የሚለውን አጠቃላይ የመረዌ ከተማ የት ናት የሚለውን ሁሉ የፈታ መጽሐፍ ነው። እዛ ጋር ከነ ማስረጃው ሁሉም ነገር በማስረጃ አስደግፌ ነው የጻፍኩትኝ። እኔ እዛ መሆን አለበት ብዬ ዝም ብዬ በስማ በለው ወይም የሆነ አባት ነግሮኝ የሚል ታሪክ እዚህ ጋር አላስገባውም። ሁሉም ማስረጃ አለው። በማስረጃው መሰረት ሁሉም የጎጃም ታሪክ እዛ ጋር ተቀምጧል ማለት ነው። የጎጃም ታሪክ ስትጽፍ ወደ 350 የሚሆኑ መጽሐፍትን ድርሳናትን አገላብጠህ ወደ 26 የሚሆኑ በሰበር ደግሞ የህግ እንትን የተመለከቱ አጠቃላይ ወደ 27000 ገጽ የሚሆኑ እንትኖችን አንብበሃል። እነኚህ ስራዎችን ስትሰራ በዚህ ጊዜ ውስጥ ግን ግማሽ ጎንህ ችግር እንዳጋጠመው መረጃ ደርሶኛልና ምንድነው የሆነው ነገር? እስቲ አሁን የጎጃም ታሪክን ለማጥናት 3 4 ወይም 10 20 መጽሐፍ ተነቦ የሚገኝ ነገር አይደለም። ከሳር መሃል መድፌ እንደመፈለግ ነው የጎጃምን ታሪክ። ምክንያቱም ቀድመው የነበሩ ታሪክ ጸሐፊዎች የጎጃምን ታሪክ ትኩረት ሰጥተው ስላልጻፉት ከየመጽሐፉ እየለቀምኩኝ በማስረጃነት ማስገባት ስላለብኝና ደግሞ ታሪክ ስጽፍ ደግሞ በስማ በለው ወይም በራሴ ፍላጎት መጽሐፍ ስላልፈለኩኝ ወደ 350 መጽሐፍ አንብቤያለሁ። ይሄን ያስነበበኝ ዋና ማስረጃዎችን ማግኘት ስለፈለኩኝ ነው።
ይህን ደግሞ ሳነብ ደግሞ ወደኋላ ሄጄ ከ100 ዓመት በፊት የተጻፉ 700 ዓመት የዛሬ 2500 ዓመት ሄሮዶተስ መጽሐፍ አለኝ። አሁን የዛሬ 2500 ዓመት ከክርስቶስ ልደት 500 በፊት እጄ ላይ ያለ መጽሐፍ አለኝ። እጄ ላይ ያለ ኦኬ። በቅጽ በቅጽ የተከፋፈለ ነው። በዋናነት ቅጽ እስከ 3 ድረስ አለኝ። ቅጽ 1 2 3 አለኝ። እንግሊዘኛውም አለኝ፣ በአማርኛ ተተርጉሞ ማግኘቸው አለኝ፣ የሄሮዶተስ ማለት ነው። እንደዚሁ ከዛ ጀምሮ ሁሉ ያሉትን የ700 የ600 እነዚህን መጽሐፎች ነው ያጠናዋቸው። አሁን አብዛኛው እንደዛ ነው ያለኝ መጽሐፍ። ይህ ከ100 ዓመት ወዲህ ወይም ከዚህ 60-70 ዓመት ያለውን በዋናነት አልተጠቀምኩትም ለማስረጃነት፣ ለማነጻጸር ብቻ ማንበብ ስላለብኝ ምን ተብሏል ብዬ ለማወቅ አነባዋለሁ እንጂ በዋናነት የተጠቀምኳቸው መጽሐፎች ጥንታዊ መጽሐፎች ናቸው። እነሱ ደግሞ አሉ፣ እኔ ጋርም አሉ። ሊስቱም አለኝ 350 መጽሐፍ ስለማንበብ የሚጠይቅ ሰው ካለ ሊስቱን እልክለታለሁ፣ አለኝ ሙሉ። በዛ መልኩ ነው የጎጃም ታሪክ የጻፍኩት እንጂ ዝም ብሎ ጎጃም ታሪክ ለመጻፍ ስለተነስተውና እዛ ስለተወለድኩኝ ይሄ ጎጃም ታሪክ መሆን አለበት እያልኩኝ በየመሳሰልኩ አንድም ታሪክ አልጻፍኩም። ሙሉ በማስረጃ የተጻፈ ነው። እሱን ከመጻፌ በፊት ደግሞ የሰበር ተከታታይ 27 አሁን ላይ 27ኛው ወጥቷል። 27 መጽሐፍ አለ። በአማካኝ 400 ገጽ አለው። እሱ 3 ጊዜ አንብቤዋለሁ። ይሄ ወደ ሲባዛ 3 ጊዜ ካነበቡ ወደ 27000 ገጽ ይመጣል። እሱን መጽሐፍ አንብቤ 27ቱን አሳጥሬ አንድ መጽሐፍ አድርጌዋለሁ። አሁን 1200 ገጽ ወይም 100 ገጽ ሆኖ ለህትመት ዝግጁ ሆኗል። ከዛ በፊት በ400 ገጽ አሳትሜው ነበር። አሁን ግን ሁሉንም አንድ ላይ አድርጌ ወደ 1100 ይመጣል ብዬ አስባለሁ በህትመት። እሱ መጽሐፍ አለ። ይሄን ሁሉ ስሰራ የጻፍኩት እኔ ነኝ። አሁን እንግዲህ ከሰበሩ ጋር ወደ 4000 ገጽ ሊደርስ ይችላል። ምክንያቱም የጎጃምን ኮምፒውተር ትየባውን ማለት ነው። ትየባውን ራሴ ያነበብኩኝ፣ ራሴ ያቀናበርኩኝ፣ ኤዲቲንግንም ራሴ የሰራሁኝ ስጽፍ ይሄ ሁሉ በአንድ ጣቴ እንደዚህ እየጻፍኩኝ በተኗም ብቻ በግራዬ እንደዚህ ይዛለሁ። በአንድ ጣቴ እንደዚህ ችሎ እንትን አልቻልኩም ነበር። ገና ለማጅ ነበርኩኝ ስታይ በዚህ መልኩ ነውና በዚህ ጊዜ እንደዚህ ዘንበል ብዬ ስለምጽፍ ይሄ ግራ ክፍሌ እጅም እግሬም አደጋ ደርሶብኝ ነበር። ያለ መንቀሳቀስም የመደንዘዝም የሆነ ቀን እንደውም ጭራሽ ከዚህ ጋር የተለያየ እስከሚመስለኝ ድረስ መኝታዬ ጋር ባለቤቴ አንስታኝ የነበረበት ቀን አለ። ምክንያቱም እንግዲህ ይሄን አሞኝ ነበረ። ከዛ ያው ሲብስብኝ ሄጄ ስመረመር ይሄ ክፍል የግራ ክፍልህ ቆስሏል ብሎ መድኃኒት ሰጠኝ። ማድረግ ያለብኝን እንቅስቃሴዎች እንዳደርግ አደረገኝና የተወሰነ አሁን ላይ ፀሐይ ሲመታኝ ወይ አሁንም ድጋሚ ስራ ሳበዛ ካልሆነ ደህና ነኝ። የሰው ልጅን ታሪክ ለመንገር ሰው መሆን ያስፈልጋል ቅድሚያ የሚል ሐሳብ አለ እንትነህ ላይና አሁን እኮ እኛ በአብዛኛው ከሰውኛ ባህሪ ወጥተን እንስሳስ የመሆን አባዜ የሚታይበት ወቅት ላይ ደርሰናልና ያችን የጠቀስካትን ሰው መሆን ታሪክ ለመጻፍ ሰው ወይም ደግሞ ታሪክን ለመንገር ሰው መሆን ያስፈልጋል ያልክበትን እንትን ከዚህ ጋር ያያይዘህ ብትገልጽልኝ። ታሪክ ሲጻፍ በእርግጥ ከጊዜ ከዛሬ 200 ወይም 150 ዓመት ጀምሮ የመጣ የዳርዊን ትርክት ቢሆንም አንድ ታሪክ ጸሐፊ ሁለት አማራጭ አለው። አንዱ ከዝንጀሮ መጣን ብሎ መጀመር ወይም ከሰው ልጅ ተፈጠርን ወይም ከእግዚአብሔር በእጁ ሰራ ከሚለው ከአዳም ጀምረን ታሪክ መጻፍ፣ ከሁለቱ አንዱ መጻፍ አለበት። እኔ አሁን ማምነው ከሰው ልጅ ከአዳም መጣን ብዬ ስለሆነ ታሪክ መጻፍ የጀመርኩኝ። ምክንያቱም አንድ ሰው አባትህን ስትነግረው አያትህን ይጠይቃል፣ ከዛ ደግሞ ቅድመ አያትህን ይጠይቃል። ስለዚህ እኔ አሁን የሆነ ወገቡ ላይ ቆርጬ የጎጃምን ታሪክ መጻፍ አያቅተኝም ነበረ። ወደኋላ ሄድኩኝ እስከ አዳም ድረስ እኛ የሰው ልጅ ከየት መጣ የሚለውን ጥያቄ ለመመለስ ነው እንጂ አዳም እዚህም ሆነ እዛም ሆነ አባታችን ላይ የትም ቦታ ሊኖር ይችላል። ስለዚህ የሰው ልጅ ከየት መጣ የሚለውን ጥያቄ ለመፍታት ስጀምረው የአዳምን መነሻ የት እንደሆነ በዛው መፍታት ችያለሁ ማለት ነው። ስለዚህ የሰው ልጅ ከሰው ልጅ መምጣቱን በዚህ መልኩ ማስረዳት መቻል አለበት። አልዛም ከጦጣ መሳይ እንስሳ በዝግመተ ለውጥ መጣን። አሁን ችግር የሆነው የዝግመተ ለውጥ ሂደት መጣን ብሎ ያለው ወገን
እንግዲህ ምናልባትም ከስልሳዎቹ ጀምሮ ሊሆን ይችላል በጣም ገኖ የወጣበት ከዛ ጀምሮ እስካሁን ድረስ ምን እየተደረገ ነው ስንል ያው የእንስሳዊ ተግባር እየሰራን ያለ ነው ብዬ ነው የማምነው። ምክንያቱም የሰው ልጅ በሰው ልጅነቱ እያከበርን አይደለም፣ ምናልባትም እንደ እንስሳ እየቆጠር ነው ያለን ማለት ነው። የዛ መነሻው ደግሞ ምናልባት የሰው ልጅ የእግዚአብሔር የሰራው በእጁ ያበጃጀው ነው ብለን ስላልጀመር እንስሳ ነው ስላል የሰው ልጅ ክብሩን አውርደን አሁን ላይ ያለንበትን ደረጃ የምናየው ስለሆነ ማለት ነው። ስለዚህ ያ ሁሉ መፈታት አለበት። ሰው የእግዚአብሔር የእጁ ውጤት ክቡር መሆኑን ማወቅ መቻል አለብን። ይህንኛው ምርጫ ነው የመረጥኩት። ምክንያቱም እንዳልሆነም ስለማቅ ለራሴ እኔ ከዝግመተ ለውጥ ከዝንጀሮ ወይም ከጦጣ መሳዩ መጣሁ ብዬ ስለማላምን ሰውም በዚህ መልኩ ቢያምን የተሻለ ነው ብዬ አምናለሁ። ምክንያቱም በኋላ ላይ የምናነሰው ከሆነ የዳርዊን አንድን ታሪክ ለመንገር ሰው መሆን ያስፈልጋል። ስለዚህ ይሄን ፍሬዝ አሁን ካለው ነባራዊ የሀገራችን ሁኔታ ጋር ከሰውነት ወርደን እንስሳዊ ባህሪያትን ምናንጸባርቅበት ጊዜ ላይ ደርሰናልና ምናያቸው በሚዲያ በጣም ሰቅጣጭ የሆኑ ምናያቸው ነገሮች አሉና ይሄን ፍሬዝ ከዚህ ጋር አያይዘህ እንድትገልጽልኝ ነው። ታሪክ ብሎን ወደ ኋላ ከሄድ የሰው ልጅ ማን ነው፣ ሰው ምንድነው፣ ምን ያህል ክብር አለው የሚለውን አይተን መምጣት ግድ ይለናል። ማለት ታሪክን ለመንገር እንዳልከው ሰው መጀመሪያ ሰው መሆናችንን ማወቅ መቻል አለብን። ከሰው ልጅ አሁን እኮ እኛ በታሪክ እየተጣላን ነው። አሁን ኢትዮጵያውያኖች የታሪክ ሽሚያ ውስጥ ገብተን በታሪክ እየተጣላን ነው እና ምን ትላለህ እስቲ? ታሪክ ለኔ ማስረጃ ነው። በቃ ታሪክ ማለት እውነት ነው። እውነቱ ከተገኘ ማስረጃው ከተገኘ ታሪኩ የትም ቦታ ይሂድ መቀበል ነው። በቃ እንደወረደ መቀበል ነው። በቃ ሌላ ነገር የለውም። የታሪክ ወደ ቀኝ ወደ ግራ የለውም። ምክንያቱም አልፏል። ያለፈን ታሪክ ያ የሞተ ሰው ተነስቶ አስተካክሎት ስለማይሄድ ታሪኩ ተሰርቶ አልቋል። ተሰርቶ ላለቀ ነገር ደግሞ ማለት አንድ ሰው ሞቶት ተመልሶ ስለማይነሳ ማለት ነው። ታሪክ ማለት በሌላ አገላለጽ ለኔ ሰው ማለት ነው። ከሰው ውጭ ታሪክ ሊሰራ የሚችል አካል የለም። ከዛ በኋላ ከሰው ልጅ ጋር ሆኖ ሌሎች ቁሶች አብረው የሚያዙበት አጋጣሚ አለ። ስለዚህ ሰው ነው። ሰው ካልነ ደግሞ ያ ሰው ደግሞ የሆነ ጊዜ ላይ ቆይቶ ይሞታል። ከሞተ በኋላ ደግሞ ያ ሰው ሰርቶት የሄደው ጠቅላላ እውነት ነው። ምክንያቱም ተመልሶ ያንን ለዛ ለሐሰተኛው አስተካክሎለት ስለማይሞት እንደወረደ ታሪክን መቀበል ነው። በቃ በታሪክ መጣላት አስፈላጊም አይደለም። ማስረጃ ይዞ ከመጣ አሁን ዛሬ እኔ ያወራሁትን ታሪክ መውሰድ ይችላል። ከኔ የተሻለ ታሪክ ማስረጃ ጠቅሶ ከመጣ መውሰድ ይችላል። ምክንያቱም ማስረጃው ነው የሚመራን እንጂ ጉልበት ወይም ሌላ አካል አይደለም የሚመራን። ስለዚህ በታሪክ የምንጣላበት ምንም ምክንያት የለንም። ማስረጃው ነው። ማስረጃው ደግሞ እውነት ነው። እውነት ደግሞ ያ የሞተው ወይም ያለፈው ሰው ሰርቶት የሄደው ነው። ስለዚህ ዛሬ ላይ እናስተካክለው እናበጃጀው ቢባል በፍጹም የማይቻል ነገር ነው። ታሪክ እኛ ኢትዮጵያውያን የራሳችንን የሆነ ታሪክ አጥብቀን ከመያዝ ይልቅ ነገሮችን ወደ ተረትነት እንወስደዋለን። የተማረውም ክፍል ያልተማረውም የትኛውም እንትን ያለንን ነገር አጥብቀን ያንን ነገር ዴቨሎፕ ማድረግ ተስኖን ዝቅ እናደርገዋለን። ምንድነው በዚህ ላይ ያለ አታይ? በሚገርም ሁኔታ ከሌሎች ሀገሮች ምናልባት አረብ ሀገሮች በጣም ታሪክ ይጽፋሉ፣ አውሮፓውያንም እንደዚሁ ይጽፋሉ። ከዛ ውጭ ላለ ዓለም እኮ ከሌላው በተሻለ ሁኔታ እኛ ታሪክ ተጽፎ አልፏል። ያልተጻፈ ታሪክ የለንም ማለት ይብዛም ይነስም ማለት ነው። አባቶቻችን ታሪክን ጽፈውልን ሄደዋል። ያንን ታሪክ ተረት ነው የዓይን እማኙ የጻፈውን ታሪክ ተረት ነው ብሎ የሚመጣ ሰው ታገኛለህ ዛሬ ላይ ማለት ነው። አንዳንዴ እንደውም ደብተራ የጻፈው ይለዋል። በጣም ልናደንቃቸው ልናከብራቸው የሚገቡት መነሻ ታሪክ ሰጥተውን ሄዱ እነዚህ አባቶቻችን ማለት ነው። ስለዚህ የኢትዮጵያ ታሪክ ተረት የሚሆንበት በምንም መልኩ የለም። እውነት ነው። የኢትዮጵያ ታሪክ ሙሉውን ጽፈውልን በየጊዜው ጽፈውልን ሄደዋል። አሁን ብዙ ጊዜ የሚነሳው ንጉሱን ነው የሚያዋድስ፣ ንጉሱን ነው እንደዚህ የሚለው፣ የንጉሱ ታሪክ ብቻ ነው የተጻፈ የሚሉንም አሉ። የንጉሱ ታሪክ እኮ ዋናው ተዋናይ እኮ ነው። የንጉሱ ታሪክ ካልተጻፈ ታዲያ የማን ታሪክ ነው የሚጻፈው? ቤት ለተቀመጠው አንድ ግለሰብ ታሪክ ይጻፋል? እንደዛ እኮ አይደለም። ንጉስ ማለት ሀገር ነው። ሀገር ማለት ደግሞ ህዝቡ ነው። ህዝቡ ደግሞ ከዋናው አክተር ጋር እየተንቀሳቀሰ ታሪክ የሰራ ነው። ስለዚህ አንድ ንጉስ ታሪኩ ተጻፈ ማለት አብሮት የሚነሱ
ክስተቶች ሁሉ አብሮ የህዝቡ ታሪክና የሀገሪቱ ታሪክ ነው እንጂ ንጉሱን እየተሞገሰ ንጉሱን የተጻፈለት ከዛ አልፎ ደግሞ ተረት ነው። የዓይን እማኝ የጻፈውን እንዴት ነው ተረት የምንለው? እንዴት ሊሆን ይችላል? አሁን ሄሮዳተስን ቅድም አንስተናል። ስለ ኢትዮጵያ፣ ስለ ጊዮን፣ ስለ ግብፅ በስነ ስርዓት ጽፏል። አሁን እንደው ጊዜ ስለሚያንስ ነው እንጂ ቢነሳ የፋርሱ ንጉስ ጊዮን መነሻው ላይ ልኮ እንዴት እንዳሰለለ የጊዮኑ ማለት የጎጃሙ ንጉስ ደግሞ ምን ብሎ እንደመለሰለት በዝርዝር አለ። መጽሐፉም አለኝ። እዚህም ጋር የተወሰነ ለማካተት ሞክሬያለሁ። ያንን ታሪክ እንዴት ነው ተረት ልንለው የምንችለው? ክርስቶስ ልደት 500 ቢያንስ እንኳን ማስረጃ ያለው የተቀመጠ አለ። ፒራሚድ ላይ ተጽፎ የተገኘና በኋላ የተገለበጠ በ3ኛው ክፍለ ዘመን ደግሞ እንደዚሁ እንደ ሄሮዳተስ አይነት ጸሐፊ ተነስቶ ደግሞ የጻፈዋል። የጊዮን መነሻ ለምለም መሬት እንደሆነ መረዊ በዛ ዙሪያ እንደምትገኝ ይህ ሁሉ ተጽፎ ተገኝቶ እንዴት ነው ተረት የሚሆነው? የዓለም ስልጣኔ መነሻ መረዊ እንደሆነች መረዊ ደግሞ ከጊዮን በሚከበው መሀል እንደምትገኝ ጽፈውልናል። ግን አሁን ብዙዎች መረዊን ወስደው የሚያስቀምጧት ሌላ ቦታ ነው። እኔም እሱ ነው እኮ በነገራችን ላይ የጎጃምን ታሪክ ለመጻፍ ይህን ያህል በእኔ አቅም ማለት ነው እንግዲህ የመንግስት ሰራተኛ ነኝ፣ ስራዬን በስነስርዓት መስራት አለብኝ። ያን ሁሉ ኃላፊነት ተሸክሜ ያን ሁሉ መጽሐፍና እንቅልፍ አጥቼ ሌት ከቀን የሰራሁበት ምክንያቴም ለምን የሚለው ጥያቄ ስለነበረብኝ ነው። ማለት ለኢትዮጵያ የሚጠቅም ታሪክ እንጂ የሚጎዳ ታሪክ አይደለም። ከጫፍ ደቡብ እስከ ሰሜን እስከ ምዕራብ ምስራቅ ድረስ ያለ ኢትዮጵያዊ ሊኮራበት የሚችል ታሪክ እንጂ የጎጃሜ ብቻ ታሪክ የሚሆንበት ምንም ምክንያት የለም። ምክንያቱም አንድ ውስጥ ነን። ጎጃም ላይ ያለ ጫፍ ደቡብ ላይ ላለ ይመለከተዋል። ስለዚህ ለምን ብለው ቀደም ብለው ታሪክ ይጽፉ የነበሩ ሰዎች ሱዳን ወስደው እንደሚያስቀምጧት። ስለዚህ አሁን መረዌ ስፔሲፊካሊ በትክክል የት ቦታ ነው ያለችው? መረዌ በትክክል አሁን ምናልባትም አሁን መረዌን ስናነሳ ፊላ የምትባል የወርቅ ምድር አለች። የት? እዚሁ ጋር አሁን ምናልባት አባይ ግድቡ ላይ ወይም መተከል ላይ ያለች በእርግጠኝነት ማለት ነው። ከሁለቱ አንዱ ላይ አባይ ግድብ ጉባ ከፍ ብላ እንዳለች አውቃለሁ። ምንድነው የምትባል? ፊላይ ይላል። የግብፅን ሲያስተዳድር የነበረው ከጎጃም ከጊዮን ከሚከበው የሄደው ንጉስ ምን ይላል? ከፋርስ መጥቶ ጦርነት ሊገጥመው የሞከረውን ንጉስ ግብፅ ላይ አሸንፎት ግብፅን እስከዛ ድረስ ሲያስተዳድር ቆይቶ ማለት ነው። መጨረሻ ላይ ምንድነው የሚለው? እኔ ከዚህ በኋላ ከሀገሬ ውጭ ሌላ ሀገር የማስተዳደር ፍላጎት የለኝም። ስለዚህ ፊላዬን የወርቅ ምድሯን ይዤ አባይ በሚከበው ይህ ቃል ነው ወሳኝ፣ ጊዮን በሚከበው ምድር ላይ ይበቃኛል። የፊላዬን የወርቅ ምድሯን ይዤ እሱ ጋር ቀመጠ። እንደዛ ብሎ መጥቶ መረዌ ጋር ተቀመጠ ይላል። አይ ዋናው የማስረጃችን ማጠንጠኛው ምንድነው የሚለው? ከዛ ተነስቶ ሲመጣ ጊዮን በሚከበው አገሬ ይበቃኛል፣ ፊላይ የምትባለውን የወርቅ ማውጫ ይዣለሁ ብሎ ሲመጣ መረዌ ጋር ተቀመጠ ይላል። ጊዮን በሚከበው ብሎሃል መጀመሪያ። ከዛ ቀጥሎ መረዌ ጋር መጥቶ ተቀመጠ ተብለሃል። ሌሎች ማስረጃዎችን ደግሞ 56 የዓለም አቀፍ ተመራማሪዎችን እዚህ ጋር ጠቅሻለሁ። 56ቱም መረዌ ያለችባትን ቦታ ሲጠቅሱልህ ለም ነው ይሏል። ከዓመት ዓመት ዝናብ ያለው ነው ይሏል። እንግዲህ ጮቄን ይዘህ ያው የአባይ ምንጭ ነው ለመሬት ያው ምን እንትን ነው መሀል ላይ ያለ ለአባይ የሚገብሩ ወደ 100 ስንት ነው ወንዞች የሚመነጩበት ነው። የአባይ መነሻ ሰከላ ነው። ጮቄ ለብቻው ራሱን የቻለ ተራራ ነው። እሱ ጋር ከሱ የሚወጡ ምንጮች እንግዲህ ምን ያህል ጎጃም እንደሚያረሰርሱት የምስራቅ አፍሪካ የውሃ ጋን ተብሎ ነው የሚጠራው በተመራማሪዎች ይሄ ቦታ። ከዛ ቀጥሎ የጎጃምን መረዌ ያለችበት ቦታ ለም መሬት ነው። ህዝቦች ደግሞ በጣም ሰራ ወዳጅ ታታሪ እዚህ ጋር አለ መጽሐፉ ጋር ሰዎቹም እንትኑ ታሪክ ተመራማሪዎችም አሉ። ከ3ኛው ከክርስቶስ ልደት በፊት ጀምሮ ያሉ ተመራማሪዎች ከዛ በኋላ ደግሞ በየጊዜው የሚነሱ በ17ኛው በ18ኛው የተነሱ የፈረንጆች ተመራማሪዎች ታሪክ መርማሪዎች አስቀምጠውታል። ህዝቡ ታታሪ እንደሆነ መሬቱን ለምን እንደሆነ ስለ መረዌ ስለምናወራ ማለት ነው። አሁን ለመረዌ የት ናት ለሚለው ጥርጣሬ ውስጥ ስለማያስገባ
መሬቱ ለም ነው፣ ሰራተኛ ናቸው። ላይኛው ናይል መነሻ ላይ እኮ አሁን የጠቀስክልኝ ቦታ የወርቅ ፊላይ የምትባለው ቦታ እንግዲህ አሁን የጂኦሎጂካል ሰርቬይ ተደርጎ ወርቅ እንዳለ አሁን የአባይ እና አሁን እኮ ጋምቤላም ቤኒሻንጉልም እኮ የወርቅ ምድር ነው እኮ። አዎ ስለዚህ እንግዲህ እንዲሁም ግልጽ ነው ጥንት በቀደመው ጊዜ ቦታው ወርቅ እንዳለውም እንግዲህ የተገለጸበት ሁኔታ ነው። በጣም የተገለበጠው አስገራሚ ነው። ይሄ አሁንም ነገር ጊዮን በሚከበው ሀገሬ ሄጄ እቀመጣለሁ ከዚህ በኋላ የሌላ ሀገር ምኞቴ በቃይ ብሎ ሲመጣ መረዊ ጋር ተቀመጠ ይላል። መረዊ ጋር ደግሞ ሲቀመጥ በነገራችን ላይ ያኔ አካባቢ ሀገሮች ገብረውለት አሁን የአክሱም ንጉስ ቀጭኔ ስጦታ ይዞለት መጥቷል። መረዊ ጋር ሲቀመጥ ማለት ነው። እንግዲህ ገናናው የዓለማችን የስልጣኔ መነሻ ሁሉም ተመራማሪዎች የሚያረጋግጡት መረዊ ነው። ስልጣኔ የመጀመሪያው ስልጣኔ የሚነሳው ከመረዊ ነው የሚሉት። ከዛ ወደ ግብጽ ይዘውት ሄዱ። ከዛ በኋላ ነው እንግዲህ እነ ፋርስም ሆኑ ህንድም ሆነ ወደ ሌላ ሀገሮች የሚሄደው ስልጣኔ እንጂ የመጀመሪያ የመነሻዋ መረዊ ናት ነው የሚለው። መረዊ ላይ ሲቀመጥ የአክሱም ንጉስ ቀጭኔ ስጦታ ይዞለት መጥቷል። ሌሎችም እንዳሉ ሆኑ ማለት ነው። ከዛ ነጭ በሬ አርዶ ባህሉን አከበረ። ብዙ እስረኞችን ለቀቀ። ይሄ አሁን የቅርብ ጊዜ ወሬ አይደለም። ዋራው ከ2000 በላይ ዓመት ያለው መጽሐፍት እና ፒራሚዱ ነው። በፒራሚዱ ቀርጾት የመጣው ማለት ነው ታሪኩ። ከዛ የተገለበጠ ጽሁፍ ነው ዋራው እና አሁን ፊላይ ጋር ያልኩህ ምንም ጥርጥር የለውም። አሁን ላይ መተከልም ብትሄድ አሁን ጉባ ያልኩህ ወደ ላይ ወርቅ ምድር ነው። እሱን ይዞ ነው ከዛ በኋላ በዚህ ይወሰናል ማለት ነው። እና የመረዊን ሱዳን ናት እያሉ ለምን እንደሚሰጡ ሁሉ ማለት አንዳንዴ እኮ ታሪክ የተወሰነ ከገፋ እና ደግሞ ሌላ አስተማማኝ ማስረጃ ካልመጣ ያንተ የማታረግበት ምንም ምክንያት የለም። ብቻ በሐሰት የሆነ ሀገርን የኔ ነው የሆነ ግለሰብን የኔ ነው ማለቱ ነው እንጂ ማስረጃዎች በስነ ስርዓት እየነገሩ ጎጃም ብሎ ስሙን ላለመጥራት ወይም ጊዮን ላለማለት ያን ያህል ርቆ ለሱዳን መስጠቱ ስላስገረመኝ ነው እንጂ መቼም የጎጃም ታሪክ የኢትዮጵያ ታሪክ ስለመሆኑ ጠፍቶኝ አይደለም። ርዕሱን ሳይቀር ጎጃም ያልኩት ማለት ነው። የእንግሊዝ ልጅ የሆነ ጸሐፊ ገነትም አዳምም የኖሩት እንግሊዝ ሀገር እንደሆነ መጽሐፍ ጽፎ አውጥቷል። አሁን በቅርቡ ደግሞ ቅድም ያነሳሁት አለ ዴይሊ ሜል ደግሞ ኤደን ገነት ስፔሲፊካሊ አሁን አንተ እንደጠቀስከው እንደምትገኝ ጎጃም ውስጥ ቦታውን ጠቅሶ ያወጣበት እንትን አለና ምን ያህል እንትን አለው? ቀደም ሲልም እንዳወራ ነው አንዳንዴ የኛ ሀገር ታሪክ ስንመረምር የሆነ የግላዊ ነገር ይታያል። ዞሮ ማለት ቦታው ኢትዮጵያ ገነት ያለች ኢትዮጵያ ነው ይሉና ኢትዮጵያ የት ቦታ የምትለዋን አይመልሷትም እንጂ አሁን ለእኔ አዲስ አይደለሁም። ገነት ጎጃም ስለመኖሩ አንተ ኢትዮጵያ ውስጥ ስለመኖሩ አዳም ኢትዮጵያ ውስጥ ስለመኖሩ ብዙ መጽሐፎችን መጥቀስ ይቻላል አሉ። ግን የት ቦታ የሚለውን አይመልሱትም። ሌሎች ግን መልሰውታል። አሁን የእንግሊዝ ጸሐፊዎች ዳርዊን በዛ በኩል የሰው ልጅ በዝግመተ ለውጥ መጣ ሲል፣ ሌሎች ጸሐፊዎች ግን ልጆቻቸውን ሰብስበው አዳምም እዛ እንደተፈጠረ ከገነትም እዛ እንዳለች ከዛ በኋላ የልጅ ልጆቻቸው እዛ እንደኖሩ እንትን ሳይቀር የክርስትና ሃይማኖት ሳይቀር የመጀመሪያዎቹ ተቀባይ እኛ ጋር ነው። የመጀመሪያዎቹ እንግሊዞች ማለት ነው 34 ከክርስቶስ ልደት አንድ ዓመት በኋላ እኛ ባኮስ በሚባለው እንደተቀበልን ከዛም እንትን ሐዋርያት ሥራ ላይ ተመዝግቦ እያለ እነሱ ግን እስከዚህ ድረስ ሁሉ አስፍተው ነው ልጆቻቸውን የሚያስተምሩ። ታሪክ ምን ጥቅም አለው ብለው ጠይቀው ራሱ 47 ጥቅሞችን ዘርዝረው አውጥተው ልጆቻቸውን ያስተምራሉ። አሁን እንግዲህ ምንም በማይገናኝ አዳም ገነት እንግሊዝ ጋር የሚያገናኘው ነገር የለም። ምክንያቱም መጽሐፍ ቅዱስ በግልጽ አስቀምጦልናል። ጊዮን ብሎ አስቀምጦላል። ጊዮን ገነትን ያጠጣል አለን። ጊዮን ከገነት ፈቀቅ ብሎ እንደሚገኝ ይነግረናል። ይህን ከነገረን በኋላ እንግዲህ ሌሎችን ደግሞ መጽሐፎችን ደግሞ ስናይ ደግሞ ጭራሽ የጊዮንና የገነት ርቀት 22.5 ሜትር ነው። ገነትና ጊዮን የሚራራቁት ማለት ነው። በሌላ አነጋገር ገነትና
መሬት ማለት ነው። በሰው ልጅ ክንድ 45 ይላል። ይህንን ወደ ሜትር ብዬ በመካከለኛ የሰው ልጅ ክንድ ስቀይረው 22.5 ሜትር ይመጣል። ስለዚህ ገነት ይህን ያህል ማስረጃ አላት። ይህን ያህል የአዳም ጉዳይ ማስረጃ አለው። ይህ ሁሉ እያለን የት ቦታ እንደምትገኝ መጻፍ ይቻላል እኮ። እኔ ከየት አመጣዋለሁ? ሁሉንም ነገር እኮ የኢትዮጵያ ታሪክ ጸሐፊዎችም ሆነ የዓለም ታሪክ እኮ ዳሶት ያለፈውን መጽሐፍ ነው እኔ እንደገና ደግሜ በማንበብ የሰራሁት እንጂ ሌላ ከየት ብል አመጣው አልችልም። ግን እያዩት አልፈውታል እንጂ በስነ ስርዓት መጽሐፍ ቅዱስ ላይ በስነ ስርዓት ተቀምጧል። እንግሊዝ ግን ከየት አመጣችሁ? አሁን የሆነ የሚባል እንግሊዝ ውስጥ የለም። ሌላም ስለዚህ ጉዳይ የሚያነሳ ኢቨን መጽሐፍ ቅዱስ ላይ የለችም። እሱ ጋር እኮ አሁን እነኚህ 4ቱ አፍላጋት ተብሎ መጽሐፍ ቅዱስ ላይ የተጠቀሱ ወንዞች አሉ። ኤፍራተስ፣ ጤግሮስ፣ የኢትዮጵያው ጊዮን እና አንዱ ደግሞ ኤፌሶን። አንዳንዶች ገነትን ለመካከለኛው ምስራቅ ወደ የጥንቷ ባቢሎን የአሁኗ ኢራቅ እዛ አካባቢ ወደ ጤግሮስ እና ጤሮስ ይወስዱታል። የኤደን ገነት የት ነው የሚለውን ጥያቄ አሁን አንተ አዳም ጎጃም ስለመኖሩ ምንድነው ማሳያ ማስረጃዎች? እውነቱን ለመናገር አዳምም ገነትን አዳም የት ኖረ ገነት የት ናት ለሚለው ጥያቄ እውነቱን ለመናገር አይደለም ምስራቅ መካከለኛው ምስራቅ ሊሄድ ኢትዮጵያ ውስጥም የትም ቦታ ሊሄድ አይችልም። ጭራሽ አሁን እኔ እንግዲህ ለተወለደበት ቦታ አደላ የሚለኝ ሰው ካለ የውሽ የምትባል ቦታ ነው የተወለድኩት። እንግዲህ በማድላት ከሆነ አዳም የውሽ ነበረ፣ ገነትም እዚሁ ማለት ጎጃም ውስጥ ናት የውሽ። እንደዛ ብዬ እኮ መጽሐፍ የሐሰት እንደዛ ብሎ መጽሐፍ ይቻላል እስከዚህ ድረስ ማለት ነው። እንኳንና ምስራቅ መካከለኛው ምስራቅ ልትሆን ይቅርና ኢትዮጵያ ውስጥ ራሱ ከጎጃም ውጭ የትም ቦታ ልትኖር አትችልም። ምክንያት ቢባል ማስረጃው ያስረናል። ጊዮን አለ ገነትን ያጠጣል። ገነት ከጊዮን በቅርብ ርቀት አለች። ገነት በጊዮን በቀኝ በኩል አለች ይላል። ቀኝ የሚገርም ጎጃም ሄደህ ቀኝ ሀገር ወዴት ነው ብለህ ጠይቅ። ቀኝ ሀገር ይነግሯል። ቀኝና ግራ ይባላል። ጎጃም ወደ ቀኝ ሀገር ሂድ ትባላለህ። ወይም ወደ ቀኝ ሀገር ሄደ ትባላለህ። አሁን ለጎጃም ቀኝ ሀገር ሸዋ፣ ምናልባት ከወሎ ትንሽ ሊነካ ይችላል። ቀኝ ሀገር ለጎጃም ላይ እንደዚህ አይነት ዘይቤ እንኳን ከምን መጣ ብለህ ጠይቀኝ መጽሐፍ ቅዱስ ጋር ተቀምጧል። ምክንያቱም በገነት ቀኝ ጊዮን ይገኛል ይላል። አሁንም የሚገኘው እንደዛ ነው። በገነት ደቡባዊ ክፍል ነው የሚገኘው። ስለዚህ በግልጽ አሁን ላይ ቀኝ የሚባል ቀኝ ሀገር የሚባል ሌላ ቦታ ካለ እታረማለሁ። ግን ቀኝ ሀገር የሚባል ጎጃም ውስጥ ይታወቃል። ወደ ቀኝ ሀገር ሄደ ካለ ሰው አይደናገርም። ወደ ሸዋ ሄደ ማለት ነው። ወደ ምናልባት ከፊል ወሎ ስለሚነካ ወደ ቀኝ ሀገር ሄደ። መጽሐፍ ቅዱስ ላይ ሳይቀር ጊዮን በገነት ቀኝ ይገኛል ይላል። ስለዚህ ደቡባዊ ክፍሏ ላይ አለ ማለት ነው ገነት ጊዮን ማለት ነው። ስለዚህ ይሄ መካከለኛው ምስራቅ ድረስ አይደለም ኢትዮጵያ ውስጥ ከዛ ቦታ ከጎጃም ውጭ የትም ሊሆን አይችልም። ማስረጃው ስለሚያስረዳ ከጎጃም ደግሞ ከ22 ሜትር እርቆ ደግሞ ልታገኘው አትችልም። ምክንያቱም 45 ክንድ በሰው ልጅ ክንድ ርቀት እንዳላቸው ጊዮንና ገነትን አስቀምጧል የአዳም መጽሐፍ ማለት ነው። መጽሐፍ ቅዱስ ላይ ይህንን አያገኙትም። ይህንን በሜትር የተለቀው የት ነው የሚገኘው? አዳም መጽሐፍ አለ፣ በየመጽሐፍ መደብሩም አለ። የአዳም መጽሐፍ አለ፣ የአዳም ገድል ተብሎ አለ። ጎጃም የዓለም ነገስታት መነሻ ኖህ መኖሪያቸውም ጎጃም ማድረጉን የገለጽክበት ሁኔታ አለና ስለ ኖህ ሲነሳ ከዚህ ቀደምም ፕሮፌሰር ፍቅሬም የጻፈው አለ። እዚህ ላይ ምንድነው አብራራው። የአዳም የልጅ ልጆች አጠቃላይ እዛ እንደኖሩ እናገኘዋለን። አሁን አዳም እዛ ነበረ፣ ምንም ጥርጥር የለውም። መጽሐፊንም ሲያነቡ መጽሐፍ ቅዱስንም ሲያነቡ ሲመረምሩ ማለት ነው። ላይሆን ቢያነቡት ላይሆን ይችላል። ሲመረምሩት በስነ ስርዓት አዳም እዛ እንደነበረ አረጋገጠ። የአዳም የልጅ ልጆች ደግሞ
እስከ ጥፋት ውሃ ድረስ ገነትን በቅርብ ርቀት እያዩ እዛ እንደኖሩ ታገኘዋለህ። በማንኛውም ማንም የማይክድህ ማለት ነው። የሴት ልጆች የአዳም ልጅ ማለት ነው። የሴት ልጆች የመላእክትን ዝማሬ ሳይቀር እየሰሙ በቅዱስ ደብር በደብረ ቅዱስ እንደኖሩ ማንም ሰው ይህንን የሚክድ ምክንያቱም ሃይማኖታዊም ስለሆነ ሁሉም ሰው ስለሚያምነው እያለ ይነግርሃል። ደብረ ቅዱስ የአዳም ሴት መጀመሪያ ገነት የት እንዳለች ስለፈታ ነው ዝማሬን እየሰሙ እዛ ኖሩ። ከዛ ሴት ምን ይላቸዋል? ሊሞት ሲል ከዚህ ቦታ እንዳትንቀሳቀሱ የአዳምን አጽም ይዛችሁ እዚህ እንድትኖሩ ብሎ ቃል ያስገብቶ ይረግማቸዋል ከዚህ ብትሄዱ። ከዛም ቀጥሎ የእሱ ልጅ እያለ ኖህ ድረስ ቃል እየተገባቡ እዛ ቦታ ላይ እንደኖሩ የአዳም መጽሐፍ ይነግረናል። መጽሐፍ ቅዱስም ሃይማኖታዊውም እንደዛ ነው የሚነግርህ። ምክንያቱም ዝማሬ የመላእክትን ዝማሬ እየሰሙ ነው የኖሩ። ሴት በጣም ቅዱስ ነበረ እየተባለ የሚነገርህ መጀመሪያ የገነትን ጉዳይ ከፈታኸው የአዳም የልጅ ልጆች እስከ ኖህ ድረስ ጎጃም ስለመኖራቸው ምንም ጥርጥር የለው። ምክንያቱም እንግዲህ እንካደው ከተባለ ሃይማኖትን እንክደዋለን እንደማለት ነው። ምክንያቱም እዛ ድረስ ስለሆነ ልኩ ጊዮንም መጽሐፍ ቅዱስ ላይ የለም ብሎ እንደመካድ ነው የሚሆነው። ከዛ ቀጥሎ ደግሞ መጽሐፍ ቅዱስ ላይ እየነገረን ነው ገነት ምን አንጻር እንዳለች ከጊዮን እየነገረን ስለሆነ ወደዚህ ወደዛ ያስብል። መጀመሪያ እሱን ከፈታ ነው ቀጥታ ወደ ኖህ እንደርስና ጥፋት ውሃ ላይ ስንደርስ በ2270 ላይ ነው ጥፋት ውሃ የሚመጣው። እሱም ደግሞ በቀላሉ መጽሐፍ ቅዱስ ላይ አስልቶ ማግኘት ይቻላል። አዳም ሴትን ሲወልድ የነበረውን እድሜ ሴት ልጁን ሲወልድ እያለ መስራት ቀላል ነው። ስለዚህ የጥፋት ውሃ ራሱ መቼ እንደተከሰተ ማግኘት ይቻላል። 2270 ዓመተ ዓለም ላይ ጥፋት ውሃ መጣ። ከአዳም ጀምረው ቃል እየተገባቡ የገነትን ፊት ለፊት እያዩ እዛ ከኖሩ ኖህ እዛ ነበረ። ጥፋት ውሃ መጣ፣ ተሰራች መርከቧ። አሁን መርከቧ ጋር መርከቧ ተንቀሳቀሰች የሚል ነገር መጽሐፍ ቅዱስ ላይ አታገኝም። እንግዲህ እዛ ነበረ ብለን ጨርሰን መተናል። አዳም እዛው ሰራ መርከቡን፣ ጥፋት ውሃ ጀመረ። መርከቧ አትንቀሳቀስም፣ ተንሳፈፈች ነው የሚለው። ከፍ ከፍ አለች፣ ከዛ ቀጥሎ ተንሳፈፈች ነው የሚለው እንጂ መርከቧ እየቀዘፈ መርከብ ይዞ አገር አቆራርጦ ኖህ ሄደ። መጽሐፍ ቅዱስ ላይ ስላለ ካለ ጭቅጭቅ ተንሳፈፈች ይላል። ተንሳፈፈች ካለ በኋላ ደግሞ የኖህ መርከብ ወዴትም እንደሄዳ እንዳላረፈች ደግሞ የሚነግርህ ደግሞ እንዳልሄደችና አረፈች ነው የሚል። ከፍ አለች አረፈች ካለህ እንቅስቃሴ የለም፣ ስታርፍም አረፈች ይላል። አሁን ወደ ጎጃም መርከቧ እንዳረፈች ደግሞ እርግጠኛ ሆኖ ደግሞ መናገር የሚቻለው ደግሞ መርከቧ ያረፈች ተራራ ላይ አይደለም፣ አንድ ተራራ ላይ አይደለም፣ ተራሮች ላይ ነው። እነዚህ ተራሮች መፈለግ ግድ ይላል። ምክንያቱም መጽሐፍ ቅዱስ ተራራ ላይ ያረፈች ቢልህ በፈለከው ቦታ አንድ ተራራ ፈልገህ እዛ ጋር አረፈች ማለት ይችላል። ግን ተራሮች ላይ አረፈች ነው የሚለው። ተራሮች ላይ አረፈች ካለ ከአንድ በላይ ነው ማለት ነው። ያ ተራራ የት ነው ያለ የሚለውን መፈለግ አለብን። አንድ ሁለተኛ ከመጀመሪያ ጨርሰን ስለመጣን አዳም እዛ እንደኖረ የልጅ ልጆቹ እዛ እንደኖሩና መርከቧ ደግሞ ሳትንቀሳቀስ ከፍ ከፍ ብላ አረፈች ካለ እዛው ጎጃም ላይ ናቸው። ጎጃም ውስጥ ከአንድ ተራራ በላይ የት ቦታ ላይ ያለ ብሎ ደግሞ መፈለግ ይጠይቃል ማለት ነው። እሱ ያለው ደግሞ አሁን ቅድም ስናወራው የነበረው ጮቄ በሚለው በዓለም አቀፍ ስሙ፣ እኛ ጋር ግን ጮቄ አይባልም በዋናነት ማለት ነው። አራት መከራከር ነው የሚባለው። አራት ተራሮች የሚከራከሩ ነው የሚመስለው። አቀማመጣቸው ተደርድረው ተቀምጠዋል። አራት መከራከር ተብሎ ነው የሚጠራው። ስለዚህ አራት መከራከር ላይ እንዳረፈች እናረጋግጣለን ማለት ነው። ከፍ ከፍ አለች አረፈች ካለህ እና ተራሮች ላይ አረፈች ካለህ ከአንድ በላይ ስለሆነ ተራራው ያ ተራራ። ሌላው የገረመኝ አዳም የተሰራበት አፈር የት እንደሚገኝ የተገለጸበት አግባብ አለና የት ነው ግን አዳም የተሰራበት አፈር? ሁሉንም ጥያቄዎች እየፈታን መሄድ የምንችለው ከመጀመሪያው ጀምሮ ስለሆነ ነው። አሁን የገነትን አግኝተናል፣ ምክንያቱም ይነግረናል ማስረጃው። አዳም ሲኖረን እናገኘዋለን። እዚህ ጋር ከምን አፈር ከየት ሀገር አፈር ተሰራ ለሚለው
አዳም ከገነት ሲባረር የተሰራባትን መሬት ያርስ እያረሰ ይበላ ዘንድ ወደ መሬት ተጣለ ነው የሚለው መጽሐፍ ቅዱስ አይደለ? ወደ መሬት ተጣለ ከተባለ መሬት ዓለም ላይ የትም ቦታ አሜሪካ ሆነ አውሮፓ ሆነ መሬት ነው አይደል? የት መሬት ላይ ተጣለ ለሚለው መልስ አናገኝም አሁን። ምክንያቱም ወደ መሬት ተጣለ ነው እንጂ የት ቦታ እንደሆነ አይነግረንም። እንትን ይወዳር ይሁን ሌላ ሀገር ወስዶ ይጣለው አናገኘውም። የምናገኘው እንዴት ነው? እየተከተልን ስንሄድ ኪሩቤል ገነትን ይጠብቅ ነበር፣ በሩን ይዞ ይጠብቅ ነበር። አዳም ከተጣለ በኋላ ተመልሶ እንዳይገባ ማለት ነው። ሰይፍ ይዞ ይጠብቅ ነበር። ገነትን በየቀኑ እዛ ጋር ቆሞ ሲጠብቅ፣ አዳም ደግሞ በየቀኑ እየሄደ ይሰልላል፣ ለመግባት ሙከራ ያደርጋል። አለ በዘርዝር አንደኛ መጽሐፍ ቅዱስ ጋር አለ፣ ሁለተኛ ደግሞ አዳም መጽሐፍ ላይ አለ። ስለዚህ ምንድነው የሚሆነው? እየተመላለሰ ለመግባት ሙከራ ያደርጋል፣ እሱና ሔዋን ማለት ነው። ኪሩቤል የለም ብለው ባሰቡ ቀን በድፍረት ይሄዳሉ። ያው ሁሌም የሱ ስራ ያንን መጠበቅ ስለሆነ ስለታዘዘ ሲያዩት ይመለሱና ጸሎት ያደርጋሉ፣ እግዚአብሔርን ይለምናሉ። ምክንያቱም አሁን የሰው ልጅ ጸባይ ራሱ እንደዚህ አይነት ተቀያያሪ የሆነበት ከዛ ጀምሮ ነው ማለት ትችላለህ። ምክንያቱም በጨነቃቸው ጊዜ ይጸልያሉ፣ እግዚአብሔርን ይለምናሉ። ድል የቀናቸው ሲመስላቸው ደግሞ ሊገቡ ይሄዳሉ። ይሄ ሁሉ ስላለ ነው እኔ እያወራሁት ያለሁት፣ ሁሉም በማስረጃ ስለሆነ ነውና እዛ ይጠብቃል። አዳም ከየት እየመጣ ነበረ? ገነትን መጀመሪያ የት እንዳለች ስላረጋገጥን ማለት ነው። ከየት እየመጣ ነበር? ከመካከለኛው ምስራቅ እየመጣ ነው እየተመላለሰ ገነት ለመግባት ሙከራ ያደርግ ነበረ ወይስ ከደቡብ ጫፍ ነው የሚለውን መፍታት ቀላል ስለሆነ ማለት ነው። ምክንያቱም አዳም ከዛ ድረስ እዚህ የሚመጣበት አቅም አልነበረም። ከሽል እንደወጣ ሕፃን ልጅ ነው አዳም ከገነት ሲወጣ ማለት ነው። ከዛም ብሶ ደግሞ እንስሳቶችም አሚኬለውም እሱን የሚተናኮለው ነበረ ጥፋተኛ ስለነበረና እንዲሁም በሰውኛም ብናስበው ገና አልተላመዳቸውም፣ ገና መሬትን አልተላመዳትም እና እንዳንድ ሕፃን ነበር። ስለዚህ ከመካከለኛው ምስራቅ እዚህ ድረስ እየተመላለሰ ገነት ለመግባት ሙከራ ያደርግ ነበረ ብለን ማለት አንችልም። ከዚህ አንጻር አዳም የተሰራባት አፈር ላይ ተጣለ ካለ የተሰራ እዚሁ ከዚሁ አፈር ነው። ስለዚህ አፈሯ እዚሁ ጎጃም ላይ ያለች